እኔ የምለው ስለመተት የምታውቁ ሰዎች እኔ አላቅም በበኩሌ። በስመ አብ ወወልድ ወመንፈስ ቅዱስ። መተት ከለር፣ አይነት፣ ውበት፣ ድምቀት፣ ቀን፣ ሰዓት አለው እንዴ? የምታውቁ ናችሁ መተት መተት እያላችሁ ያላችሁት። የማናቅ ደግሞ እንጠይቃለን። እንግዲህ ግማሹ መተት በአንድ ቀን አይለቅም ይላል፣ ግማሹ መተት በአንድ ቀን ሲለቅ አይተናል ይላል፣ ግማሹ አይተናል እንግዲህ ማለት ሲያፈራግጥ ሲያወራጭ አይተናል። መተት ከሆነ እንደዛ ማለት ነው። የአብርሽ ላይ የተመተተበት ደግሞ 3 ቀን ምናምን አለ። 3 ቀን ቤት ውስጥ አፈናችሁ 3 ቀን ቤት ውስጥ ነው እንትን የምታደርጉት። የምታውቁ አንድ አለች ዜድ የምትባልና አንድ ደግሞ አለች ማን የምትባል፣ ሁለት ሴቶች አሉ። በጣም አንደኛዋ እንደውም አትታይም፣ አንደኛዋ እንኳን ታይታ ነው ተቃጠሉ ምናምን አለች። በነገርሽ ላይ አንቺ ነሽ ባወራሹም ባላየሹ ነገር ላወራሹ የምትቃጠየው አንቺ ነሽ። ምክንያቱም ንግግራችን በራሱ ያስጠይቀናል። ያላየነው ነው ብለን መደምደም ስለማንችል ማለት ነው። ኃጢአት ነው። መስቀሉን ባንገትሽ ተሸክመሽ ኃጢአት አትናገሪ። ቢያንስ ባይሆን ጠብቂ፣ ልክ እንደኛ መሆኑን እስከምታረጋግጪ ድረስ ማለት ነው ብለሽ ድምድም አታርጊ። ሰዎቹንም አታሳስቷቸው። ሰዎቹንም ያላሰቡትን ያልፈለጉትን ሴጣን ውስጥ አትክተቷቸው። ያው በኮመንትና በቪዲዮ ስለሚመሩ ማለት ነው እንጂ ቡዜና ዳኒ ማይሚን ቡዜና ዴቭ አብርሃምንና ሩታን አንድ እንዲሆኑ ቢያደርጉ ኖሮ ዳኒ አምጥተው እነሱ ጋር አድርገውት ዜድ ማነች ስሟ ቡዜ ስታወጣለት ወዲያው ሄርሜላ ነኝ እኛ ጋር ነው ብለው ጠርተው ሄርሜላና እያንገበገቡ አላመጧትም ነበር። እሺ ከአንገቱ ላይ አወላቃችሁለት። እስቲል ነው ሩታን የምፈልገው አለ። እኔ አላበርኩም አታሳብዱኝ አላችሁ። እኔ ጤነኛ ነኝ ለምዶ እንደዚህ የምትሆኑት አላችሁ። እናንተ ናችሁ ያበዳችሁት። እሱ አላበደም። በግድ አብደን እንይክ እንዴ አስታወሰ። በቃ ያለፈ ነው። አታስታውሱኝ ወደኋላ። እሷም ማጥፍታለች እኔ ማጥፍቻለሁ ይቅር ተባባለን። ሰው እንደሚላችሁ እውነቷን ነው ሩታ። እነሱስ ይበሉኝ ስለማያውቁኝ ይበሉኝ የልጅ አባት ነው። እናንተ ግን በዚህ ልክ እኔን ማሰባችሁ ያሳዝናል አለች። እውነቷን ነው ያሳዝናል። የሚዲያን ጫጫታ የሚዲያን ውካታ ሰምታችሁ የተለያየ በሚያምኑበት እነሱ እናንተን በማታምኑበት እንዲህ ነው ብለው የዘፈቋችሁ። እውነቷን ነው ያሳዝናል። መተት ነው የሚሉት የሚያምኑበት ናቸው። ስልጣን በሱ ተሰጥቷቸው በሱ እጅ የሚኖሩ ሰዎች ናቸው። ግማሽ መስቀል ግማሽ መተት የሚያምኑ ሰዎች ናቸው። የማያምኑበት የማያውቁት ደግሞ በቃ በሆነ ነገር ሆኖ ነው። ልጁ ራሱን እያስመሰለ ራሱን እስከሚያገኘው ድረስ እስኪመለስ ድረስ ነው። ለምን ትጠይቋለች 10 ስለ ሰዓቱ? እሱን የሚጠይቅ የለም። እሱ ቡዜ ለምን ሰዓቱን አወለክ ብላ ስትለው ሄርሜላ ሩታ ማነች ቡዜ ምንድን ያለችው እኮ ለምን አወለክ? አይሽ የሄርሜላ ለቡዜ ለአብርሽ ማድረግ ቡዜ ጋር ትክክል ነው። ለሩታ የልጁ አባት ለአብርሽ ማድረግ ለቡዜ ስህተት ነው። ቡዜ ትክክለኛ አማኑኤል መግባት አለብሽ። እውነት ለመናገር ጤነኛ ብትሆኝ ኖሮ ጌታው ይቅር በለኝ እኔም በምናገርበት ቃላት። ምክንያቱም አንዳንድ የምናየው ነገር ያላሰብነውን እንድንናገር ስለሚያደርጋል ማለት ነው። በምናየው ነገር አልምንመሰከረው በምናየው አይደለኛ የምንናገረው እንጂ አጠገባቸው እኛ ቁጭ ብለን አናይም። በቃ የሚለቀቅልንን ነው የምናየው። ሩታ እኮ በዚህ ልክ ለዳኒ አምናው አትሄድም ነበረ። እንዲህ አይነት ሀሳብ ቢኖራት ኖሮ ስላመነችው ነው ሰታው ወደ ሩታ ጋር ወደ ሜሪ ጋር ብሎ የላካት። ዳኒ ራሱ ግግም ብሏል። እርግጠኛ ነኝ አሁንም ብዬ የምነግራችሁ በተለያዩ በአረብ ሀገር ያሉ እህቶች በሚልኩት ገንዘብ እነሱን ለማሳመን እንጂ እያደረጉበት የሚሄዱት ነገር በፍጹም ነው። አብርሽ ጤነኛ ነው። አብርሽ ከራሱ ጋር ነው። አለቅ። በዚህን ያህል ሚስቱን አይፈልግም። በዚህን ያህል ልጁን አይፈልግም። ጤነኛ ባይሆን ትንሽም ቢሆን እኮ ውስጡ ሲሰራጭ እኮ የሆነ ነገር ሊሰማው ይችላል። በቃ ያለፈ ነው። ያለፈ ሰው ነሽ። ሩታ ጋር አንቺ እሱ ጋር ስትመጪ ሩታ ያለፈችውና ነበር። በዚህ ልክ ከኔ ጋር አዲስ ሽማግሌ ልኮልሽ እኮ ያገባሽ አስመሰልሽው። ሄርሚ ሽማግሌ እኮ አላከልሽም። እዚህ ጋር የምትርመጠመጠው ቡዜና ዴቭ የሆነ ነገር አጉርሰሻቸው ከሆነ ሊሆን ይችላል ካንቺ ጋር የቆሙት። የአብርሽ እናትና አባት እኮ አያውቁሽም። የአብርሽ ቤተሰቦች እኮ አያውቁሽም። የአብርሽ ቤተሰቦች የሚፈልጉት እኮ ሩታን ነው።
ዴቭና ሄርም ማንች ስሟም እግዚአብሔር ይመስገን ብዙ አፌ ላይ አይቀመጥም። ቡዜ በጣም ጤነኞች አይደል። ጭራሽ ብለው ምን አሉ? እንደሚባለው ነገር ከሆነ ኤፋም ተደርጎበታል አሉ። በስመ አብ ወወልድ ወመንፈስ ቅዱስ። እነዚህማ ጴንጤም አይደሉ፣ ኦርቶዶክስም አይደሉ፣ ክርስቲያንም ምኑ የክርስትና ምኑ ነገር የገባቸው አይደሉም፣ አይመስሉም። ስለ ክርስትና ምንም የሚያውቁት ነገር የላቸው። በዚህ ልክ እንዴ የአብርሽ ሲገርመን ኤፋም ሳይደረግበት አይቀርም። እሺ ሩታ ይሄን ያህል ምንድናት? ቤተሰቦቿ ከዛ ወጥተው ይናገራሉ፣ እናትና አባቷ ይናገራሉ። ምን አይነት እናንተ በዚህ ውስጥ ነው እንዴ እያደጋችሁ ያላችሁት? እነ ቡዜና ዴቭ በዚህ በመተት ውስጥ ነው እንዴ እየኖራችሁ ያላችሁት? አልገባንም ነው። እሺ ነገ እናንተም ትንሽ ቆይታችሁ እኛ ላይም ተደረገብን ትሉናላችሁ። መቼም አታፍሩ። ምክንያቱም መቆሚያ ስለሌላችሁ ማለት ነው። መቆሚያችሁ ነው የሚናፍቀን። በቃ የመረጠውን ይኑር ብለሽ ካልሽ መረጠ፣ በቃ ኖረ። ለምን እኔ ዛሬ ሴቶቹን አስወጥታችሁ እሱን አንቺ እኮ ቡዜ የወንድምሽን ጤነኛነት ብትፈልጊ ወንድምሽ ወደ ራሱ እንዲመለስ ወንድሜ ትክክል አይደለም ወንድሜ ተደርጎበታል ብለሽ እንደምታስቢው ቢሆን ኖሮና እሱን ከሀብሉን ከአንገቱ ላይ አውልቀሽ ላጸልይበት ብቲ ሄርሚ ጋር ደውለሽ ነይ አትያትም ነበር። ለሄርሚ በር ከፍተሽ እንዴት እንዳዘለልሻትና እንደዘለልሽ እኮ አይተሻል። ልክ ፓስተር መጣችን ያስመሰልሻት አሰዳቢ ነሽ። ያንቺ ህይወት ልጆችሽ ያለ አባት አደጉና የአብርሃምም ህይወት ልጁ ያለ አባት እንዲያደግ ነው። ልጄ ልዑል ብቻ ነው አለ። በቃ ልጁ ልዑል ነው። ከሩታ ጋር እኮ በቃ ጀምሯል፣ ሪሌሽን ጀምሯል፣ ገብተዋል። እንዴ የሚነገራችሁን አሰሙም እንዴ? ከራሱ ጋር እኮ ባይሆን ምንም ነገር እንዲያወራችሁ ነበረ። ማይክ አንዳንዴ ግራ ይገባኛልና እያወራውኝ እያለኝ በመሃል ያስቆመኛል። ለዛ ነው እንዴ በዚህ ያህል ሩታን ጠልታችኋታል ማለት ነው። በዚህ ያህል ሩታን ጠምዳችኋታል ማለት አደረገችበት አደረገባት። በቃ እሷም አጠፋች እሱም አጠፋ። አየሽ ሰው ስለሆነ ነው። ሰው ሆኖ የማያጠፋ የለም፣ ሰው ሆኖ የማይሳሳት የለም። ከስተቱ መመለሱ ነው፣ ከስተቱ መታረሙ ነው። የተዋደደ የትም ሆነ የትም አይቀርም። የተገዳደለም ይቅር ይባባላል። እንኳን እንደዚህ የውሸት ተንበጥርቀሽ ቀርቶ ማለት ነው። ዝም ብለሽ ልቅ ዱብ ብትይ ይሻልሻል፣ ሆድሽን ለማስቀነስ ማለት ነው። እንደኛ እንድትሆኚ እንዲህ ዝም ብለሽ ሆድሽ ያርግዝ አፍሽ ያርግዝ አናቅም ብቻ እንዲህ ሆነሽ መተሽ እንዲህ ነው። ዳኒ ራሱ ጤነኛ አይደለም። እኛ ብለናል እኮ ዳኒን ያበደባችሁ አብርሽን ያበደባችሁ ቡዜናት ያበደችባችሁ ብያለሁ። እኛ ጠይቄያለሁ። ምክንያቱም እብድብድ ስላጫወታችሁ ማለት ነው። የምታደርጉት እብድብድ ስለሆነ ያበዳችሁት አንቺ ቡዜና አንተ ዳኒ ናችሁ። ዳኒ ሲጀመር ድሮም እብድ ነህ። እዚህም እዛም እንደወላወል ካለ አንድ መስመር ሳይኖር አንድ ቦታ ላይ ቋሚ የራስህ ህይወት ሳይኖር እንዲችዋለህ። ሲልክ ሩታ ጋር ትጣበቃለህ፣ ሲልክ አብርሽና ከሄርሜላ ጋር ትጣበቃለህ። የራስህ ህይወት መቼ ነው? አታስመስል፣ አስመሳይ አትሁን። ሁላችሁም ክርስቲያን ከሆናችሁ ከአንገታችሁ ላይ መስቀላችሁን በጥሱና ጣሉ። ክርስቲያን እንደናንተ አይደለም። እምነት የላችሁም። በአጠቃላይ ዙሪያችሁን ባለ እምነት የላችሁም። ሁሉንም መተት ሁሉም የሰራው ነው እያሳበደው ያለው። ሁሉም ያደረገው ነው እያስነቀለው ያለው። እስቲ ስሙ። አንዳንድ በጴንጤም ከሆናችሁ ፓስተሮቻችሁ አንዳንድ የሚናገሩት ነገር አለ። የሰው ህይወት ገብቶ የሚበጠብጥ፣ የሰው ትዳር የሚበጠብጥ። በእኛ በኦርቶዶክስም ብዙ የሚናገሩ አባቶች አሉ ስለ ትዳር የሚያስተምሩ። የሰው ትዳር ሄዳ የምትበጠብጥ ምን እንደሚገጥማት፣ የሰው ትዳር ሄዶ የሚበጠብጥ፣ የሰው ህይወት ገብቶ የሚበጠብጥ ምን እንደሚገጥመው ተማሩ፣ ግቡና። እንኳን አይደለም በሃይማኖት በሳይንሱ ራሱ ብዙ ነገር እንማራለን። ከተማራችሁ ሳይንስ ራሱ ብዙ ነገር ይለናል። የሰውን ህይወት ለምን ትመኛለሽ? ለምን? የሰው ነው አለቀ። ለጊዜው ደስታ ሊሰጥሽ ይችላል፣ በኋላ ግን ያስለቅስሻል። ታነቢያለሽ ገና እያንዳንድሽ ታነቢያለሽ። እንደው ምን አለበት ብሩክ ያለበትን ባወቅሽ። ብሩክ የት ነው ያለው? ብሩክ ምን ሆኖ እንደዚህ ሆነ? ብሩክ ለምን እንዲሆነ? እሱንም እኮ አታፍሩ። መተት ተደርጎበት ነው ትላላችሁ። ምክንያቱም አንዴ ተሰርታችኋል፣ ተናቅሳችሁታል ምላሳችሁ ላይ። ማቆሚያችሁ ግን ናፈቀኝ።
አድርሱልኝ ለተሳዳቢዎች፣ ንገሩልኝ ለተሳዳቢዎች። ጊዜው የቴክኖሎጂ ዘመን ነው። አርፋችሁ ዚፕት ሆናችሁ ተቀመጡ ብያለሁ። ተመልከቷት። ሄለን ጀርመን ነው ኖርዌይ ያለችዋ ማለት ነው። በጣም ብዙዎች ላይ አፏን ከፈተች። በጣም ብዙዎች ምንም አታመጡም ብላ ቋቅ እስኪላቸው ነገረቻቸው። እሷ ቁጭ ብላ ሚስጥር እንዳላወጣ ሚስጥር እየሰበሰበች ሚስጥር እንዳልናገር የሰው ገንዘብ እየሰበሰበች ብዙ አደረገች፣ ብዙ ተናገረች። ሁሉም አንድ አይደለም። ስድብ የሚችል አለ፣ ስድብ የማይሸከም አለ። ስድብ የሚችለው ስድብ መሳደብ የለመደ ነው። ስድብ መሸከም የማይችለውና ስድብ መቀበልን የማይችል ደግሞ ስድብ ማህበረሰብ ውስጥና ስድብ ፋሚሊ ውስጥ ያላደገ ነው። የማይሳደብ ሰው ነው። ተሳዳቢዎች መጨረሻችሁ እንደ ሄለን ነው የሚሆነው። ዛሬ ደም እንባ እያነባች ነው ስለከሰሳት የአማራው ወርቁ አይተነው ይሄ የተከበረ ሰው ባለሀብቱን ውርድ ነው ያደረገችው። አሸማቀቀችው። በሷ ቤት ጥሩ ተናገረች፣ ጥሩ አረገች። ኢሮፕ አሜሪካ ስለተቀመጠች ማንም ምንም አያረገኝም በላ። የትም ዓለም ላይ ተቀመጪ። ኢትዮጵያ በአሁን ሰዓት ሰልጥናለች አይደለችም? ኢሮፕ አሜሪካ አይደለችም? አረብ ሀገር ኢትዮጵያ ሰልጥናለች። በከፈትሽበት አፍሽ በኋላ ደምባ ብታነቢበት ማንም አይሰማሽም። ሁሉም መስሚያው ጥጥ ነው። አርፈሽ ተሰብስበሽ ተቀመጪ። ንገሯቸው ለሚሳደቡት። ዛሬ ይቅርታ ብለሽ ምንም ብትሸከሚ በምታምኝበት በማታምኝበት ብትበረከኪ ብታስበረከኪ ተለምነሻል። ብዙ ጊዜ ታይ ተብለሻል። አልሰማ ብላ ከሰሳት። ብር አስቀጣት። 12 ቤተሰብ ነው የማስተዳድረው፣ ልጆች አሉኝ ምናል። በፊት አትጠነቀቂም ነበር? አፍሽ እንዳመጣልሽ ተንፍሰሽ፣ አፍሽ እንዳመጣልሽ ተሽከርካሪ ወንበር ላይ ቁጭ ብለሽ በአበባ በአንበሳ እየታበልሽ እያበብሽ ስትሳደቢ ጀግና እያሉ የሚወረውሩልሽ ዛሬ አጠገብሽ አይቆሙም። የታምጥተሽ ልከፊ እስር ቤት ላይ ማን ሊደርስልሽ? የኛ ሰው ያስጠቁርሻል እንጂ የሆነ ቦታ ላይ ስትደርሺ አያቅሽም። ገባሽ? ያ ከመሆኑ በፊት ተጠንቀቂ። ያላየሽውን ያልሰማሽውን ነው ተደርጓል አይቻለሁ ብለሽ ብትይ ያስጠይቅሻል። የኔ እናት እያንዳንዱ ማውሳት ላይ መረጃና ማስረጃ ነው የሚፈልገው። መረጃ ደግሞ ስልኮቻችን ናቸው። የግድ አጠገብሽ ላይ ቆሜ አንቺን ማውራት ወይም ደግሞ ከአንቺ ጋር ቪዲዮ ሳታቂ መቅረጽና ማውራት አለ። ሚዲያ ሶሻል ሚዲያ ካላወቃችሁበት ዝግትግት አርጉና ቁጭ በጓሮሽ ቁጭ በቤትሽ ሄሎ ብቻ ተጠቀሚበት። ከሰራሽበት ስሪበት፣ ካልሰራሽበት ደግሞ ሰው አትዝለፊበት፣ ሰው አትስደቢበት። ብዙ መስራት የምትችው ነገር ካለ ተማሪበት። ማወቅ የምትፈልጊው ነገር ካለ አይተሽ እወቂበት። ኦንላይን የሚያስተምሩ ብዙ አሉ። ቋንቋ እንድታቂ ብዙ አሉ። ብዙ አይነት መረጃ ያቀብልሻል እንጂ ብዙ አይነት ስድብ አያቀብልሽም። እኛንን በስድብ ሚዲያውን ያበላሸ ነው፣ በስድብ ያጥለቀለቅ ነው። ኢቭን በብልግና ሲሳደብ እንኳን የሆነ ኤሮፓ አሜሪካ የተቀመጠ ሰው ስድቡን ከት ያደርገዋል። እኛ ጋር ግን አፋችን አመጣልን ብለን ብትን አልሰለጠንማ። የት ያወቅነውን? እድሜ ለአረብ ሀገር፣ እድሜ ለኤሮፓ አሜሪካ ቁጭ ብለን ስልክ ሶሻል ሚዲያን አወቀን። ከዛ በተረፈ በቃ ቤተሰባችን ነው የሚመስለን። ሶሻል ሚዲያ መሬት ላይ ቁጭ ብለን የምንስተዳደብ ያህል ነው የሚመስለን። ቀረጻ ምናምን ነገር የሌለብን ማለት ነው። ያንኛውን ከማድረጋችሁ በፊት ብትጠነቀቁ ይሻላችኋል። ምክር ለራሳችሁ ነው። የኔና ዛሬ አፍሽ እንዳመጣልሽ አፍሽን ብትከፍቺ ማንም የሚችልሽ ሰው የለም። ሁሉም አይችልሽም። መረጃ ፎቶሽ አለ፣ መረጃ ድምጽሽ አለ። በድምጽሽና በፎቶሽ ህግ ቦታ ላይ ትቀርቢያለሽ። አይደለውም ብትይ አንሰማሽም። ብዙ መረጃዎች አሉ። ስለዚህ አልፋችሁ ተቀመጡ። የሰው እናት የምትሰድቢ፣ ሰው የምትሰድቢ፣ ሰው የምታንቋሽሺ ራስሽን እዛ ውስጥ ተመልከቹ። ዩቲዩብ ቲክታክ ላይ ብያለሁ። አርፈሽ ተቀመጪ። ነግሬሻለሁ። አርፈሽ ተቀመጪ። ታግሶ በኋላ የት እንደሚደረስ ታይቂዋለሽ። ባመጣሹ ባፍሽ ብዙ ዋጋ ትከፍያለሽ። ዛሬ ብታለቅሺ ማንም መስሚያ ጥጥ ነው የሚሆንልሽ። ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ እንዳይመጣብሽ አረፊ። ስለማቅ አሳውቅሻለሁ። የገባኝን እነግርሻለሁ። ካንቺ ብዙ ዕውቀት አለኝ። ለዛ ነው ማልሳደበው፣ ለዛ ነው የምመክርሽ። እንዳንቺ ብሆን እኔም በስድብ ነበር ዕውቅና ማገኘው። እኔ ግን ባለጌ አይደለሁም። ልጆች አሉኝ፣ ቤተሰቦች አሉኝ። ለልጆቼ እንዲህ አይነት ክፉ ቃላትን አላስተምርም፣ ቤተሰቦችንም አላሰድብም።
ምክንያቱም ሁሉም ዓለም ላይ ስልክ ስላለ ምን ሆና ነው ምን ሆነች አብዳ ነው ጤነኛ ሆና ነው መባልን ስለማልፈልግ አረብ ሀገር ላይ የኖርሽ እንደሆነ ህግ ክስ የለም ብለሽ እንዳታስቢ። ከሰሻለሽ ህግ አለ ማንኛውም ዓለም ላይ ገባሽ? በቪዲዮሽ ወደምናውቀው እንትን ላይ መላክ ነው አለቀ። ሁሉም ቦታ ላይ ህግ ስላለ ማለት ነው። ተጠንቀቁ ልላችሁ ፈልጌ ነው። ዳግመኛ እኔ ለጥፈሽ ምትሰድቢ፣ ዳግመኛ እኔ ለጥፈሽ አለም ስሜን ጠፍርተሽ የምትሰድቢ በወቂ በኮመንት ምንም ላላረግሽ እችላለሁ። ቲክታክ ላይ ሶሻል ሚዲያ ላይ ግን ስሜን ለጥፈሽ ብትሰድቢ ወየውልሽ፣ የዛኔ ማለት ነው ወየውልሽ። አርፈሽ ተቀመጪ ብዬሻለሁ። አልሰድብሽም። ተነጋግረሽ ምታምኚ ከሆነ በንግግር ቁጭ ብለሽ እመኚ ብዬሻለሁ። ጭንቅላት ካለሽ ጭንቅላትን ለንስጥ ብቻ ለምንጠቀምበት ኦኬ። ከፈት አድርጊው። አንዳንዴ ከፈት አድርጉትና ምን እያረኩ ነው ምን እየሰራው ነው ብላችሁ አስቡ። በሰላም ልጆቻችሁን አሳድጉ። በሰላም ቤተሰቦቻችሁን እርዱ። በሰላም ባለሽበት ቦታ ላይ ሆነሽ ጤነኛ ሆነሽ ኑሮሽን ኑሪ። አለቀ። ስሪ የፈለግሽው። ሰው ካልሰደብሽ ገንዘብ አይሰራ። ሰው ካላንቋሸሽ ገንዘብ አይሰራ። የምታቂውን ሰው እንኳን መስደብ አትችይም። እንኳን የምታቂውን ስሙን እንትን ሂስትሪውን ያወራሽውን ሰው አይደለም ይቅርና ሂስትሪውን የማታቂውን ሰው መስደባችም አለቀ። ሰውን ሜንሽን አድርገሽ የምትሰድቢ ሰው ተጠንቀቂ ነው ልልሽ የምፈልገው። ሩታ ራሷ አሁን ሁልሽንም መክሰስ ትችላለች። ተውት። ሶሻል ሚዲያ ላይ ያለነው እንደ ተራ አድርጋት ንቃት ትሆናለች። ምድር ላይ ያሉትን ግን አጠገቧ የከበቧትን ግን መክሰስ ትችላለች። ምንም ያዩት ያረጋገጡት ነገር የላቸው፣ መረጃና ማስረጃ የላቸውም። አፋቸው ነው የሚያወሩት። አፋቸው ያሳስራቸዋል። ከዚህ በፊት ብዙ አልፋለች። አሁን ግን ብዙ የምታልፍ ሴት አይደለችም። ከዚህ በፊት ብዙ ትሰብራለች። አሁን ግን ልትሰበር የምትችል ሴት አይደለችም። አለቀ። ሀቅ ካላት በሀቋ ትጓዝ። እውነት ካላት እውነትን ትናገር፣ ታድር፣ ትስራ። አለቀ። ከዛ በተረፈ ይሄ ሆይ ሆይ ሄ ምንል ከዚህ በፊት እንዳደረጋችሁት ዛሬም አድርጋችሁ እያንዳንዷን አስቆጥሪ ነው የምንላት። የዛሬ አመቱን ራሱ እያመጣን ክሳሺ ነው የምንላት ከፈለጋችሁ ማለት ነው። ክሳሺ ዩቲዩበሮቹሽን አንቺ ላይ እስካሁን እያደረጉ ያሉትን ነገር ክሳሺ ማለት እንችላለን። በህይወቷ ገብታችሁ የበጠበጣችሁ ማለት ነው። የሰው ህይወትን አበጥጡ። የሰው ህይወትን ለመበጥበጥ ጉድጓድ አትቆፍሩ። ጃኒን እንትና ጥንብርኩሷን ነበር ያወጣቻት ሄለን፣ እናቷን ሳትቀር ማለት ነው። እናቷን የኢትዮጵያ እናት እንኳን ማን እንደሆነች ምን እንደሆነች ማታቅ ማለት ለስሙ እናት ነኝ እያለች የኢትዮጵያ እናቶች ነጠላ ለብሰው ሻሻ አስረው ነው የትም ሆነ የትም የሚሄዱት፣ ባህላቸውን መልቀቅ ስለማይፈልጉ። የግድ ሂማኔ ካለጠፍሽ የግድ ሜካፕ ብራሽ ላይ ካልተቀባባሽ ብላ እናቷን ሁላ ሳይቀር ዛሬ ጃኒ የት ደርሳለች? እሷ ግን እዛ ቁጭ ላይ ያነባች ነው። አየሽ፣ የዘራሽውን ማጭድ ማለት በዚህ ነው። ጃኒን ቅንጣት ታክል አትደርስባትም። ዛሬ ጃኒ የለችም ሄዳለች። እሷ ግን ይኸው ተከሳ ደግሞ እያለቀሰች ነው። ሰውን ሜንሽን እያደረጋችሁ የምትሰድቡ፣ ሰውን ሜንሽን እያደረጋችሁ የሰውን ስም የምታጠፉ ብትጠነቀቁ ይሻላችኋል። ምክር ነው ለእናንተ ከጠቀማችሁ ብዬ ነው። ካልጠቀማችሁም ላሽ በሉት። አለቅ። በማውቀው እየነገርኩሽ ነው። ስለዚህ ሩታ የፈለገችውን አሳክታለች፣ የፈለገችውን አድርጋለች። እውነት ያሸንፋል ብለናል። ሁሌም እውነት አሸናፊ ነው ብለናል። ሩታ ታሸንፋለች፣ እውነት ሀቅ ካላት። አለቅ። ከዛ በዘለለ እኛ አይደለም ስላልን እኛ ነው ስላልን አይደለም። እሷ ነች ቦታው ላይ ያለችው፣ የተባለችውም እሷ ነች። ያደረገችው ማድረገች ካላችሁ፣ የሆነችውም ሆነች ካላችሁ፣ ያላደረገችውም አላደረኩም ካለች እሷው ነች። እኛ በ30 ደቂቃ በ20 ደቂቃ የሚለቀቅልንን ብቻ ነው የምናውቀው። ገንዘባችሁን ያዙ። ገንዘባችሁን ለማንም እየሰጣችሁ የእናንተን ገንዘብ ለማሳመን ብሎ ቪዲዮ ይዞላችሁ ቢመጣ ገንዘብሽንም ከንግግርሽም ቅልጥ ነው የምትለው። አያገባሽም ካልሽ ስጪ። ኪሱ ያንቺ፣ ቦርሳው ያንቺ፣ ላቡ ያንቺ። ማንም ባንቺ ኪስ የሚያዝ የለም። ኩላሊትሽን ከቻልሽ ፈንቅለሽ አውጥተሽ ለዳኒ እርጁ ወይ ለቡዜ ስጫት። ያ ያንቺ ነው፣ የኛ አይደለም። ግን ለማያውቁ ግን እንነግራለን፣ ተጠንቀቁ እንላለን እንዳይበሉ። ከዚህ በፊት የተበሉ ብዙ ስላሉ በቲሸርት ስም እንኳን ብዙ ተበልተዋል። እንኳን አይደለም ሌላ ይቅርና ማለት ነው። ስለዚህ ዋጋ ያስከፍላችኋል። ሁላችሁም ባወራሽበት ታፍሪያለሽ። ተጠንቀቁ ነው ማለት የምፈልገው። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ፣ ለብዙዎች አድርሱልኝ።
እንደምንም ብላችሁ 10 ሺህ አስገቡኝ ነው ማለት የምፈልገው። በተረፈ ወዳችኋለሁ።